ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አዲስ ጦርነት ሊቀሰቀስ ይችላል ሲል ህዝባዊ ወያኔ ሓርነት ትግራይ ገለጸ። ህወሓት አዲስና አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ዓለም አቀፋዊ ማህበረሰብ በአስቸኳይ ጥሪ ያቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል አስወግዱ ሲል ዓለም አቀፋዊ ማህበረሰብ ባሰራጨው ደብዳቤ ኢትዮጵያ ያለ የፖለቲካ ሁኔታ አሳሳቢ ደረጃ ደርሷል ሲል ገልጿል። በዚህ ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ኤርትራ የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንቱና ተመረጠች። የተባበሩ መንግስታት ድርጅት ጠቅላላ ጉባኤ 85ኛ ዓመት መደበኛ ስብሰባው ባለብዙ ወገን ዲፕሎማሲ ዙሪያ ያተኮረ ቁልፍ አጀንዳ የተወያየ ሲሆን በስብሰባው ለድርጅቱ 81 ጠቅላላ ጉባኤ መሪ የሚሆን አካል መርጧል። በዚህም መሰረት የምስራቅ አፍሪካ ሀገሪቱ የሆነችው ኤርትራ የከፍተኛ አባል ሀገራት ድምጽ በማግኘት ከጠቅላላ ጉባኤ ላይ ምክትል ፕሬዝዳንት አንዷ ሆናለች። በዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት የህዝብ ተወካይ ምክር ቤት ፕሬዝዳንቱ ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽም የሚያግድ ውሳኔ አሳለፈ። በዜና ጥንቅራችን የውሳኔው ሂደት ምን ይመስላል የሚለው በዜና ጥንቅራችን በሰፊው አካተናል። ቆይታችሁ መሰሙት ይሆናል። ቱርክ ለግብጽ ራስ ምታት የሚሆን አዲስ የንግድ መስመር ልትዘረጋ ነው። የሆርሙዝ ወሽመጥ መዘጋቱን ተከትሎ የወጣው ዓለም አቀፋዊ መዛባት ለመቅረፍ ቱርክ የሐጂዝ ባቡር መስመር ወደ ኦማን ባህር የማራዘም አዲስ እቅድ ይዛ ብቅ ብላለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። ጋናውያን በእንባ ያራጨው የፕሬዝዳንቱ ውሳኔ ከደቡብ አፍሪካ ተባረው ኢትዮጵያ አየር መንገድ አማካኝነት ወደ ሀገራቸው ለተመለሱ የጋና ዜጎች የፕሬዝዳንት ጆን መሃማ መንግስት ልዩ አቀባበልና ድጋፍ ማድረጉን አስታውቋል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን ስናልፍ ወያኔ ሓርነት ትግራይ ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ዓለም አቀፋዊ ማህበረሰብ በአስቸኳይ ጥሪ ያቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ነው ይገኛልም አድኑኝ አስወግዱ ሲል ዓለም አቀፋዊ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለ የፖለቲካ ውሳኔ አሳሳቢ ደረጃ ደርሷል ሲል ገልጿል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችል አውዳሚ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲ ሚስዮኖችና ዓለም አቀፋዊ አጋሮች በአሰራጨው ዲፕሎማሲ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእነርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንደሆነ እያደረገው ነው ብለዋል። ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለው ቀጠናዊ ውጥረትና ለጎረቤት ሀገር የሚታየው የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ በአጠቃላይ ቀጠናዊ ሊያናጋና ሰብአዊ ቀውስ ሊያባብስ እንደሚችል አመላክቷል። የፌዴራል መንግስት ግትር አቋም ይዟል ሲል የወቀሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይ ክልል መንግስት ግን በአሁኑ ለሰላማዊ መፍትሄ ያለው ቁርጠኝነት ገልጿል። ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫ ጨምሮ ማንኛውም ማህበረሰብ ሊሸከም የሚችል የጽናት ገደብ አለው በሚል በትግራይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛ አማራጩ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩ ስር የሰደደው መንስኤ ለመፍታት እንዲቻል ዓለም አቀፍ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀምርና ለዚህ ዝግጁ መሆኑን በመግለጫው ገልጿል። ኤርትራ በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ላይ ምክትል ፕሬዝዳንቱና ተመረጠች። የተባበሩ መንግስታት ድርጅት ጠቅላላ ጉባኤ 85ኛ መደበኛ ስብሰባው ባለብዙ ወገን ዲፕሎማሲያዊ ያተኮረ ቁልፍ አጀንዳ የተወያየ ሲሆን በስብሰባው ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆን አካል መርጧል። በዚህ መሰረት የምስራቅ አፍሪካዊቱ ሀገር ኤርትራ የከፍተኛ አባል ሀገር ድምጽ በማግኘት ጠቅላላ ጉባኤ ምክትል ፕሬዝዳንት አንዷ ሆና ተመርጣለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ፣ አሜሪካ በመቀላቀል ጠቅላላ ጉባኤው ቢሮ በጋራ ትመራለች። በተጨማሪም ከእርሷ ጋር እንደ አፍጋኒስታን፣ ፊንላንድና ግብጽ፣ ሊባኖስ፣ ፓራጓይና ዚምባብዌ ያሉ ሀገራትን
ምክትል ፕሬዝዳንት መመረጣቸው ለመረዳት ተችሏል። በተመሳሳይ ዕለትም በሚስጥር የተካሄደ የድምጽ አሰጣጥ ስነ ስርዓት የወጡ የባንግላዴሽ የውጭ ጉዳይ ሚኒስተር ካሉር ራህማ 81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስተር ራህማን 99 ድምጽ በማግኘት ተመረጡ ሲሆን ተፎካካሪ የቆጵሮስ እንድሪያስ ካሩኩስን 91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሉር ራህማ አሸናፊነታቸው በኋላ ባደረጉት ንግግር ተባበረው መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፋዊ የእምነት ማጣት ጉድለት እየገጠመ መሆኑን ጠቅሷል። አባል ሀገራት ድርጅቱን መለወጥና የተሻለ ውጤት ለማምጣት እንደሚችል በተግባር ማሳየት እንዳለባቸው በይፋ የሚደረግ እያንዳንዱ አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። የአሜሪካው ፕሬዝዳንት ትራምፕ የህዝብ ተወካይ ምክር ቤት ፕሬዝዳንቱ በኢራን ላይ ተጨማሪ ጥቃት እንደማይፈጽም የሚያግድ ውሳኔ አሳለፈ። ውሳኔው ያሳለፉት 215 ለ208 በሆነ ድምጽ ሲሆን አራቱ ሪፐብሊካኖች ባለፈው የካቲት ወር የመጀመሪያ ጦርነት በመቃወም ዲሞክራቲን ተቀላቅለዋል። ይህ በኮንግረሱ ፍቃድ አልተሰጠም በሚል ትችት ሲቀርብበት የነበረው የትራምፕ የስልጣን ለመገደብ ምክር ቤቱ የተደረገው አራተኛ ሙከራ ነው። በአሁኑ ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች የሚቆጣጠር የአሜሪካ ሴኔት ይሁንታ ማግኘት አለበት። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለው ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ ውሳኔ ሐሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ በሙሉ ድምጽ ማግኘት አልቻለም። ቱርክ ለግብጽ ራስ ምታት የሚሆን አዲስ የንግድ መስመር ልትዘረጋ ነው። የሆርሙዝ ወሽመጥ መዘጋቱን ተከትሎ የመጣውን ዓለም አቀፍ የንግድ መዛባት ለመቅረፍ ቱርክ የሃጃዝ ባቡር መስመር ወደ ኦማን ባህር ለማራዘም አዲስ እቅድ ይዛ ብቅ ብላለች። የቱርክ ትራንስፖርት መሰረተ ልማት ሚኒስቴር እንዳስታወቁት አሁን ያለው የአሌፖ ደማስቆ ጆርዳ መስመር ወደ ኦማን ለማራዘም ከሳውዲ አረቢያና በቅርቡ ምክክር ይጀምራል ተብሏል። ውጥኑ ከሳውዲ ይሁንታ ካገኘ ከኤምሬትስ፣ ኳታር፣ ኢራቅና ቱርክ በመተባበር ዓለም አቀፋዊ የገንዘብ ድጋፍ እውን ይደረጋል። ይህ የቱርክ አዲስ የንግድ መስመር አማራጭ መፈጠር የስዊዝ ቦይ ብቻ ከዓመት እስከ $10 ቢሊዮን ገቢ ለምታገኘው ግብጽ ከባድ የራስ ምታት እንደሚሆንባት ተገልጿል። በአንጻሩ እስራኤልም የስዊዝ ቦይ ተቀናቃኝ የሚሆን የቤን ጎሮይን ቦይ የመገንባት እቅድ እንዳላት ይታወቃል። ጋናዊ እምባ ያራጨው የፕሬዝዳንቱ ውሳኔ። ከደቡብ አፍሪካ ተባረው በኢትዮጵያ አየር መንገድ አማካኝነት ወደ ሀገራቸው የተመለሱ የጋና ዜጎች ፕሬዝዳንት ጆን ማሃማ መንግስት ልዩ አቀባበልና ድጋፍ ማድረጉን አስታውቋል። መንግስት ለተመላሾቹ 2 አይነት የገንዘብ ጥቅማ ጥቅሞች ያዘጋጀ ሲሆን አንደኛው ለትራንስፖርት ለተለያዩ የወቱ ወጪ መሸፈን የሚሆን የኪስ ገንዘብ ሲሆን ሁለተኛ ደግሞ ወደ ማህበረሰቡ ተመልሰው እንዲቀላቀሉና ራሳቸውን እንዲያቋቋሙ የሚረዳ ልዩ ድጋፍ በጀት ነው። የፕሬዝዳንት ጆን ማሃማ ባደረጉት ንግግር የጋና መንግስት ሁልጊዜም ለዜጎቹ ትኩረት ከፍ ያለ ዋጋ እንደሚሰጥ ገልጸው በየትኛውም ዓለም ክፍል በጋናዊ ላይ የሚሳለቁ ወይም ረዳት የሌላቸው አድርገው የሚያስቡ አካላት ተሳስተዋል አሉ። 2 ልዩ አባል እንዲሰጣቸው በመንግስት ታዟል። አንደኛው የምትፈልጉበት ቦታ መሄድ የትራንስፖርት አበል ሲሆን ሁለተኛው ደግሞ ህይወታችሁ መልሳችሁ እንድታደራጁ የሚረዳቸው መቋቋሚያ በል ነው ብለዋል። በዚህ ጋናውያን የሚንከባከባቸው መንግስት እንዳላቸው ዋጋ ያላቸው የተወደዱ መሆናችን እናሳያለን። በየትኛውም የዓለም ክፍል ጋናውያን ረዳት የሌላቸው አድርጎ የሚያስብ ሰው አካል ቢኖር ተሳስቷል ሲሉ አስገንዝበዋል። ኤርትራና አሜሪካ ትራምፕ የኤርትራ ማዕቀብ ለማንሳት ወስነዋል። በአሜሪካ በኤርትራ ላይ የጣለችው ማዕቀብ ልታነሳ መሆኑ የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ ባለቤትነት ጥያቄ ያነሳቸው ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩ ኢሳያስ አፈወርቂ ለመወዳጀት ወስነዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ አምባገነኑ ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለመወዳጀት ዳር ሲሉ ከርመው መጨረሻ እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። አሜሪካ ውሳኔ ከአስመራ ጋር ያለው ግንኙነት ለማሻሻል እንዲሁም ኢትዮጵያ ኤርትራ ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለው አንድምታ የቀይ ባህር ደህንነት ለማስጠበቅ ቀጠናዊ ግጭት ለመቀልበስ ጋር የተገናኘ ነው ሲል ሮይተርስ ያነጋገረው ተንታኙ ይጠቁመዋል። አሜሪካ በኢራን ላይ በገባችው ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት የቀይ ባህር አስፈላጊነት ይበልጥ አጉልቶታል። አሜሪካ በቀይ ባህር የበላይነት አስጠብቃ ለመቀጠል ኤርትራ ጋር ወዳጅነት መመስረት ምርጫዋ ለማድረግ የወሰነች ይመስላል። ትራምፕ የንግድ ገበያ ስቶክ ማርኬት አዲስ ከፍተኛ ደረጃ ላይ ደረሰ። ኦድሊ እንደዘገበው ከሆነ ትናንት ምሽት በሀገሪቱ ሰዓት አቆጣጠር ዩናይትድ ስቴትስ ፕሬዝዳንት ትራምፕ የሚከታተሉ መግለጫ ያለበት ምስል ለቀዋል። ትራምፕ የንግድ ገበያ አዲስ ከፍተኛ ደረጃ ደረሰ። S&P 500 መመዘኛ 7300 ነጥብ ጥሶ አልፏል።